ጆኒ አፍላ ፍቅር እውነት ኦርቶዶክስ ሆኗል ወይስ አልሆነም? ማንኛውም ሰው በፕሬዝዳንቱ ስም ለራሱም ሆነ ለልጁ መጠቀም አይችልም። ከዚህ በፊት የተጠቀሙ ሰዎችም ስማቸውን መቀየር ግዴታቸው ነው ተብሏል። አነጋጋሪው ሰሜን ኮሪያ ያወጣችው የህግ ክልከላ ምንድነው? ሰሞኑ በኢትዮጵያ በከፍተኛ ሁኔታ እየተስፋፋ ያለ በሽታ አለና በሽታው ምንድነው? ማድረግ ያለብን ጥንቃቄዎችስ እነማን ናቸው? ውድ የጽናት ሚዲያ ቤተሰቦች እነዚህን አነጋጋሪ ጉዳዮች በተመለከተ የተለያዩ ቪዲዮዎች አሉ። እነሱንና በየመካከሉ አንዳንድ አዘናኝ ቪዲዮዎችን እንመለከታለን። እስከ ቪዲዮ ፍጻሜ ድረስ ቪዲዮ ላይክ፣ ሼር፣ ቻናሉን ሰብስክራይብ በማድረግ አብራችሁን ቆዩ። ወደ መጀመሪያው አነጋጋሪ ቪዲዮ ከማለፋችን በፊት እስኪ ይህንን አዝናኝ ቪዲዮ እንመልከት። ኢትዮጵያ አዲስ አበባን ጨምሮ አንዳንድ ትላልቅ ከተሞች ላይ የላስቲክ አገልግሎት እየተከለከለ ይገኛል። ይህንን አስመልክቶ እንግዲህ ይህ ቪዲዮ ቲክቶክ ተሰርቶበታል። ቪዲዮ ሙዚቃ አለው። ኮፒራይት ስለሚያስብለኝ አጥፍቼው ነው። ደስታሽማ ደስታዬ ነው ያቃተኝ መለየቱ ነው የሚለው የአብነት አጎናፍን ሙዚቃ ነው የተቀናበረበት። ወደ መጀመሪያው አነጋጋሪ ጉዳይ እንለፍ። ሰሜን ኮሪያ ሰሞኑን አነጋጋሪ የህግ ክልከላዎችን አውጥታለች። አንደኛ፣ ማንኛውም ሰው ሰማያዊ ጂንስ መልበስ አይችልም። ሁለተኛና በጣም የሚያስቀው ነገር ማንኛውም ሰው በፕሬዝዳንቱ ስም ለራሱም ሆነ ለልጁ መጠቀም አይችልም። ከዚህ በፊት የተጠቀሙ ሰዎችም ስማቸውን መቀየር ግዴታቸው ነው ተብሏል። ሶስተኛ፣ ሴት ልጅ ትራፊክ መሆን ትችላለች፣ ነገር ግን መኪና መንዳትና ማሽከርከር አትችልም። አራተኛውና አብዛኛውን ህዝብ እያነጋገረና እያስደመመው ያለው የሰሜን ኮሪያ ህግ ሴት ልጅ አጭር ቀሚስ ብቻውን ለብሳ መንቀሳቀስ አትችልም። ሴት ልጅ አጭር ቀሚስ ለብሳ ብቻውን ሰውነቷን እያሳየች መሄድ አትችልም። ራዘርዛን አጭር ቀሚስ ለብሳለሁ ካለችም በውስጥ ታይት መልበስ ግዴታዋ ነው። ላይ ካሉት ህጎች መካከል አብዛኛው ሰው ሰፖርት ያደረገው ወይም የደገፈው ህግ ይሄ ነው። ወደ ሁለተኛው አነጋጋሪ ጉዳይ ከማለፋችን በፊት እስኪ አንድ አዝናኝ ቪዲዮ አይተን እንመለስ። ስካር ምን ተለመደ? የት ያለው የኢትዮጵያ ህዝብ የኑሮ ውድነት ተወደደ ይላል፣ ግን ቁጭ ብሎ ሲጠጣ የሚውለው። በነገራችን ላይ እንደ ጤና ተማሪ አንድ አድቫይስ ልስጣችሁ ለሁላችሁ የሚሆን ልጁ በጣም ወፍሯል። ውፍረት ለማንም አይበጅም፣ ለጤና በጣም ጠንክ ነው። ለተለያዩ ክሮኒክ ዲዚዞች ሪስክ ነው። ለስኳር በሽታና ከልብ ጋር ተያይዘው ለሚመጡ በሽታው ትልቁን ድርሻ የሚወስደው ውፍረት ነው። እንዴት እንቀንሰው ካላችሁ ቅባት የበዛባቸውና ጣፋጭ ምግቦችን በመቀነስ አትክልቶችን ወይም ቬጂቴብሎችን አዘውትሮ በመመገብ ኤክሰርሳይዝ በመስራት በቀላሉ ውፍረታችሁን መቀነስ ትችላላችሁ። እንቀጥል ወደ ቪዲዮ። የት አንቀር ላይ ነው ወደቆ ታገኛለህ? አይዳ ተማማንም አባታው ነገረኝ ምን በዘዘበ መጣው ወንተሪፍ አንድ ቀን ማለት ነው ሞትን ለማንኛውም ተመሰለ ፈርብዳ ይባላቡ እናንተ ሞት ከኛ በቃ እንግዲህ ለማንኛውም ፈርብዳ እንደውነት መከረኛ ሰይ አላላ ደሞ ምን ፈለግ አትምጣ በቃ በገበቻለሁ። ሁለተኛው አነጋጋሪ ጉዳይ በኢትዮጵያ እየተስፋፋ ያለው በከፍተኛ ሁኔታ በሽታ ምንድነው? ሄፓታይተስ ኤ እና ሄፓታይተስ ሲ የሚባል በሽታ በኢትዮጵያ በከፍተኛ ሁኔታ በሰሞኑ እየተስፋፋ ይገኛል እያሉ ነው። ከጤና ባለሙያዎች አንፃር ለዚህ በሽታ መስፋፋት ትልቁን ድርሻ እየወሰደ ያለው በረንዳ ላይ ቡና አዘውትራችሁ የምትጠቀሙ ሰዎች ናችሁ ተብሏል። ስለዚህ በረንዳ ላይ ቡና አዘውትራችሁ የምትጠቀሙና በረንዳ ላይ ቡና የሚሸጡ ሰዎች ጥንቃቄ አድርጉት። እኔ ብቻ ነኝ ግን ይህንን ፎቶ ደጋግሜ ያየሁትና ያነበብኩት? እስኪ የልጅየውን የአባቱን ስም አንብቡት። የዘንድሮ ፎቶ አቀናባሪዎች ግን ምን ሆነዋል? ሶስተኛው አነጋጋሪ ጉዳይ ጆኒ አፍላ ፍቅር እውነት ሃይማኖቱን ቀይሯል፣ ኦርቶዶክስ ሆኗል ወይስ አልሆነም የሚል ነው። እንደሚታወቀው ጆኒ አፍላ ፍቅር ካሁን በፊት የጴንጤ ሃይማኖት ተከታይ ነበር። በቲክቶክ በሚለቃቸው ቪዲዮዎች የጴንጤ መዝሙሮችን በመዘመር ነው የሚታወቀው። ሰሞኑን ግን ማርክ ከሚባለው አፍላ ፍቅር ተዋናይ ጋር በለቀቀው ቪዲዮ ነጠላ ለብሶ የኦርቶዶክስ መዝሙርን ሲዘምር ታይቷል። በራሱ የቲክቶክ አካውንትን ቪዲዮ ለቋል። ጆኒ ኦርቶዶክስ ይሁን አይሁን ምንም አይነት ወይም የሰጠው መረጃ የለም።